ጣበት በጣም ሰይጣን ነው እና እዚህ ባላደር ኖሮ ይገድለኝ ነበር። ማታ እንደዛ ብለሽኝ ስለነበር ሌሊቱ ሙሉ ሳስብ ነው ያደርኩት። ቆይ ግን አንቺ እንዴት ነው ሊገድልሽ ከሚፈልግ ሰው ጋር የምትኖሪው? አንድ ላይ እኮ አይደለም የምንኖረው፣ ማለቴ ገና አልተጋባንም። እንዴት ነው ነገሩ? በፍቅርስ ቢሆን? አያይ አልተረዳኸውም። አንዳንዴ ነው እንጂ እንደዚህ የሚሆነው ያን ያክል ክፉ አይደለም። ይገለኛል እያልሽ ከዚህ በላይ ክፋት ምን አለ? እኔ እኮ እንደዚሁ ዝም ብዬ ስለምፈራው ነው እንጂ ጨክኖ አይገለኝም። እየቀለድሽ ነው? የምሬን ነው። እሱ በእኔ አይጨክንም። ይህን ያህልማ ደካማ ሰው አይደለሁም። ቢገልሽ ኖሮ በህይወት እንደማትገኝ መገመት ያቅተኛል እንዴ? አይ እንደዛ ማለቴ ሳይሆን የከፋ ጉዳት አድርሰውብኝ አያውቅም። እሺ ቤቢ፣ አሁን ቁርስ እንብላ። እሺ ቆንጆ ቁርስ ይመስላል። ማታ ላይ እኮ ለአልጋ ፍራንክ የለኝም ብለሽ ነበር። የቁርሱን ደግሞ ኬት አምጥተሽ ልትከፊ ነው እንዴ? ምን ነው አበድረኝ እንዳልል ፈራህ እንዴ? ምን ይታወቃል። እህቴ ትራንስፈር አድርጋልኛለች። ለአልጋም የከፈልክልኝን እመልስልሃለሁ። እንዴ ታዲያ ማታ ትራንስፈር ማድረግ አትችልም ነበር እንዴ? ከጓደኛዋ ጋር ስለነበረች እንዳረብሻት ብዬ ነው የተውኩት። ቤቢ ምግብ እኮ ቁጭ አለ እንብላው። መቼስ ባጎርስ እምቢ አትለኝ። ይቅርታ አድርጊልኝ፣ እኔ ፈጽሞ ጉርሻ አልወድም። እንዴ መቼስ እዚህ ሰው ሁሉ ፊት አታሳፍረኝ። ምን እያደረግሽ ነው እንዴ? ማጎርስልኝ ከሆነ ግን እስከ ዓለም ፍጻሜ እንደዚህ ብዬ ነው የምቀረው። መስፍን እኔ ጆሮ ይቅርብህ። ምን ችግር አለው? ቆይ ግን ጓደኛህስ? ማን? ታምቹ? አዎ የት ሄዶ ነው? እኔ ምን አቅለታለሁ ብለህ ነው? በኪድዬ በቃ ደስ ሲለው ጥሎኝ ልክ ይላል። እንዴ ሚስት አለው እንዴ? ለዛውም አንድ ብቻ መሰሉክ? ኋላ ስንት ናቸው? ኧረ እኔ በቁጥር አላውቃቸው። ኧረ እባክህ ኤላ ታምቹ እንዳድሮው እንዳይመስልክ የሌለች ጋብሳ ይሆናል። የማያገኛ ሴት የለም። አሊ ምንድን ነው? ኧረ እኔም አልገባኝም። እንዴ ከደሴ ድረስ ሀኒቾ ኤልያስ በሀና ፍቅር አበደ። በሚያሳዝን ሁኔታ ኤልያስ ከደሴ ድረስ ሀኒቾን ብሎ ቢመጣም ሀኒቾ ፍቅሩን ስላልተቀበለችው እራሱን እስከ መሳት ድረስ አብሏል። እናም እንዳበደ ጓደኛው ለጆሮ ስለነገረው ጆሮም ለሀኒቾ ደውሎ እንዳበደ ነገራት እና እሷን በጣም ማመን አልቻለችም። በእኔ ምክንያት በፍቅሬ አበደ ብላ በጣም ታጨንቃለች። ሀኒቾ እያለቀሰች ነው። ኤልያስም ራሱን ስቶ ልብሱንም ቀዳዶ መንገድ ላይ ፔስታል እየበላ ይገኛለኝ እና በዚህ ዘመን በፍቅር ያበደ ብቸኛው ግለሰብ ሆኗል ኤልያስ ማለት ነው። እነዛውም ስንት ወንዶች ኢትዮጵያ ውስጥ ስንት ወንዶች ሴት ልጅ እያስለቀሱ ሚዲያውን ባጨናነቁበት ኢትዮጵያ ምድር እንግዲህ ኤልያስ በሀኒቾ ፍቅር ምክንያት አብዷል ማለት ነው። ምን አይነት የተመታ ደራሲ ነው! እኔ በነገራችን ላይ አልተ ማለት የኤልያስ ማበድ ላይ ምንም አስተማሪ ነገር የለውም። ምክንያቱም ምንድነው በፍቅር በዱ ነው ምንድነው የሚያስተላልፉት መልእክት። አንዳንዴ እኮ ድራማ ማለት እኮ ለሌላው የሚያስተምር ነገር ነው አለ ለሚያዩ ኦዲየንስ ትምህርት ነው። እና አንድ ሰው በህይወቱ የሆነ ሰው ወደደ የሱ መሆን ካልቻለ ራሱን አሳምኖ ህይወቱን መቀጠል አለበት እንጂ ካለ ከሌት መኖር አልችልም ብሎ ተስፋ መቁረጥ ራሱ በጣም የሆነ እንዴ ነው በአንድ ሰው ላይ ጥገኛ እንደመሆን። ያ ጥገኛ በሆነ ሰው አይደለም በሚወዳት ሴት ይቅርና በቤተሰብ ራሱ የሰው ልጅ በስሜት ጥገኛ መሆን የለበትም። ምክንያቱም የሆነ ጊዜ ላይ ከዛ ያን ሰው ባጣ ቁጥር ስበርበር ብሎ ነው የሚወድቀው። ለዛ እችን ልጅ ላይ ጥገኛ ሆኖ በቃ ፍቅሬን ካልተቀበለችኝ አብዳለሁ የሚባል ነገር የለም እና ይሄ የእሱን ደካማነት ነው የሚያሳየው። በቃ የሆነ ሰው አጥቻ አልኖርም ማለት አግባብ አይደለም ብሎ ይሄኛውን መልእክት ነበር ማስተላለፍ የነበረባቸው። እነሱ ግን በሀና ምክንያት እንግዲህ ሀና አንድ ሰው ናት። እሷ አንድ ሰው እንግዲህ ሶስቱን ሁላ ማፍቀር አትችልም። እሷም ተጠያቂ አይደለችም እና ሀኒቾ ደግሞ በጣም ራሷን ተጠያቂ እያደረገች ነው። በእኔ ምክንያት ነው ያበደው ብላ ማለት ነው። በእኔ ስለወደደ ነው ያበደው
ደግሞ በዛ ላይ የሚኖርላት አላማ የሚኖርላት ቢያንስ እናቷ አለች ለሷ ሲል ራሱን መጠበቅ ነበረበት። ግን ሁለታቸውም ሄደው ጆሮም ሀኒቾም ሄደው ሲያዩትኝ ያው እንግዲህ ማንንም አያስታውስም ነው ያላቸው። ጓደኛው የወሎዬ ጓደኛ አብሮት ከሱ አይለይም ማለት ነው። ከጎኑ ሆኖ በችግሩም ጊዜ በጥሩ ጊዜውም ሰዓት አብሮ ነው። ምርጥ ጓደኛው ነው። በሚያሳዝን ሁኔታ ጆሮም ግን ሀኒቾን ይወዳታል። ግን ቢያንስ ጆሮ ቢያብድ ያምርበት ነበር። ለምን ጆሮ ቢያንስ የሚኖርለት ቤተሰብ የለም፣ የሚያውቀው ሰው የለም፣ የሚወደው ሰው የለም፣ የት ነህ ብሎ የሚፈልገው ሰው የለም። ቢያንስ እሱ ከዚህ በፊት ብዙ ነገሮችን ስላጣ ሀኒቾን አግኝቶ ቢያጣ ያንኛው በፊቱ ህመምና ስሜት መቶ ስለሚረብሸው ድጋሚ የሆነ ሰው ማጣትና መጎዳት የሚሰብረው እንደውም የሚሰብረው ቢገባ እንትን ነበር ጆሮ። ለምን ከጎዳና ላይ ተነስቶ በሷ ምክንያት አሁን ላይ ሰው ሆኖ ቤተሰቦቹ የሉት አባትና እናት የለው። በጣም የሚያሳዝን ልጅ ነው እና ድጋሚ ቤተሰብ አገኘው፣ ድጋሚ ሰው መውደድ ቻልኩ ብሎ ሲወድ ሀኒቾ እምቢ ስትለው መናደድ ያለበት እውነት ለመናገር ማዘን ያለበት መሰበር የነበረበት ጆሮ ነው። ግን ጆሮ ተረድቷታል። አሁን ላይ አንቺ መሆን የምትችይው ለአንድ ሰው ነው እንጂ ለሶስት ሰው አይደለም። ስለዚህ ይሄ ደግሞ የአንቺ ጥፋት አይደለም ብሎ ሀኒቾን እያጽናናት ከጎኗ ነው ያለው። እናም ወደ ቤት ራሱ የመለሳት እሱ ነው። ወደ ቤት ራሱ መለሳት ማለት ነው። ምክንያቱም ኤልያስ አሁን ላይ ማንንም እያስታወሰ ስላልነበረ እቤት ሄዳም ስቅስቅ ብላ አለቀሰች። ሀኒቾ ወንድሟም ምንድን ነው ብሎ ሲጠይቃተኝ በእኔ ምክንያት ኤልያስ አበደ መሆኑ ነው ያበደው ይላል። በእኔ ፍቅር ምክንያት ስትለው ደግሞ በዚህ ዘመን በፍቅር የሚያብዳለን እያለ እየጠየቃት ነበር። እና በቃ እሷን ተጠያቂ እንዳልሆነች ነው እሱም ያስረዳታኝ። እሷ ደግሞ እንኳን አይደለም ሰበብ አግኝታ ሀኒቾ በቃ ማልቀስ ነው ስራዋ። ድራማው ከጀመረ ጊዜ ጀምሮ እስካሁን እንዳለቀሰች ነው ሀኒ። እና የሆነ እሷን ካላስለቀሰ ወደ ደራሲው ራሱ ደስ አይለውም መሰል። ሁሌ ስታውን ራሱ መከራ እኮ ነው። ሁሌም እያለቀሰች በጣም ከባድ ነው። ነገራችን ላይ ማለት የውሸት ማልቀስ በጣም ከባድ ነው። እና ተጠያቂ አይደለችም ሀኒቾ፣ ተጠያቂ አይደለሽም። ያንቺ በቃ የፈለገው ሰው ሊወድሽ ይችላል። አብሮ የመሆን ፍላጎቱ ግን ማንንም ሰው መውደድ ይችላል። ደግሞ አብሮ እንዲኖር ደግሞ የዛኛውን ሰው ፈቃደኛ ያስፈልጋል። እምቢ ያለች ማለት መጥፎ ሰው ናት ማለት አይደለም። እሺ ያለች ማለት ጥሩ ሰው ናት አይደለም። የእሷ ፍላጎት ይወስነዋል ማለት ነው። እና ሀኒቾ ማልቀስሽን አቁመሽ ቆፍጠን ብለሽ ምርጫሽን ልብሽን ተከታይ እንላለን ተመልካቾች። በሌላ በኩል አቶ በቃሉ የወይዘሮ ሜላትን እግር በእግር መረጃ ይዘሽልኝ ባላት መሰረት ቤቲ መረጃ ዛለት መጣ ነበር። ደውላና መረጃው እሱም ያገኘችው ወይዘሮ ሜላትና መስፍን ተለያይተዋል ነበር ያለችው። እና ይሄን ከኔ ህይወት ጋር ምን ያገናኘዋል ለምን ትነግሪኛለሽ ብሎ መጀመሪያ ላይ ገጭጎ አለባት። ከዛ ግን አቶ መስፍን ከቤት እንደወጣና አሁን ላይ ሆቴል እንዳለ ከሚስቱ ጋር በጣም እንደተጣሉ ስትነግረው ደስ አለው። እና እሱ ሆቴል ካለ ከሚስቱ ጋር ከተጣሉ አንቺ ውበትሽን ተጠቅመሽ እሱን አጥምጂው እና ከዛ በኋላ ከአንቺ ጋር እንደሆነ ስታውቅ ወይዘሮ ሜላት በጣም ትናደድበታለች። ከዛ እስከ መጨረሻው ይለያያሉ። አንቺ እሱን በእጅሽ ማስገባት ቻለች ብሎ መከራተኝ። እሷም ምክሩን ተቀብላ ሆቴል ድረስ ሄደች። ነገር ግን ሆቴል ድረስ ሄዳ ብታናግረው እሱ ማንንም የማናገር ፍላጎት ስለሌለውና ዝም ብሎ ስለተቀመጠ ይህ ነገር እኛ ሌላ ችግር ውስጥ ያስገባናል። ስለዚህ እሱ ማውራት ካልፈለገና እኔ ማናገር ካልፈለገ ሌላ ችግር ውስጥ ያስገባናል ብላ ደውላ ነገረችውና እሱን ላለማግኘት ወሰነችና በዚህ በኩል ያው ልትፈትነው ነበር። ግን እሱም ምንም እንኳን በሜላት ቢናደድበትም በግትርነቷ ቢናደድባትም ግን ይወዳታል። የዛን ያክል ሌላ ሴት የሚይዝባት አይመስለኝም። አቶ መስፍን በጣም ጨዋ፣ ልጆቹን አክባሪ፣ ቤቱን አክባሪ፣ ሚስትሩን አክባሪ ወንድ ነው። ነገር ግን ወይዘሮ ሜላት ጭራሽ እስር ቤት ገብታ ከመጣች ወዲህ ጸባይዋ ሊታረም ይገባ ነበር። ምክንያቱም ባለፈው ግትር በማለቷ ሁሉም ሰው ሀኒ ልጇ እንደሆነች እየነገራት እና ወይዘሮ ሜላት ግን ድርቅ ብላ ሀኒ ልጅ አይደለችም
ልጅ እርግብ ናት ብላ ይሄ ሁሉ ስህተት እዚህ ላይ እንዳደረሳት እያወቀችም አሁን ላይም ድርቅ ብላ ነው በአቋሟ ማንንም አሰማም። እናቷ ጋር ትጋጫለሽ፣ ከሰላም ጋር ትጋጫለሽ፣ ከመስፍን ጋር ትጋጫለሽ። ይህ ሁሉ በድርቅናዋ ማለት ነው። እና ደረቅ ስለሆነች እሱ ከቤት የወጣው እንጂ ጠልቷት አይደለም። ነገር ግን እሱም ቢሆን ምንም ልጆች ለልጆቹ ሲል ማለት እንዲህ በቀላሉ በቃ የሆነ ቃል ስለተነጋገሩ ብቻ ከቤት መውጣት አለበት ብዬ አላምንም። ወይዘሮ አስቴርም ሜላት ከእስር መፈታቷን ሰምታ ከቤት እንደመጣች እና በዛውም ወደ ቤት አልተመለሰችውም። በዛም ምክንያት እሷ ቤት እያለች ነው አቶ መስፍን ከቤት የወጣው። እሱም እስካሁን ስላልሰማች መስፍን የት ሄዶ ነው እያለች ሜላትን እያፋጠጠቻት ነበር። ሜላትን በድንጋጤ ክፍለ ሀገር ለስራ ሄዶ ነው የተወሰነ ጊዜ ቆይቶ ይመጣል ብላ ነገረቻት። እሷ ግን አላመነቻትም። ነገር ግን ከመቀበሉ ጨመራች ስላልነበራት እየተጠራጠረች ከልጇ ጋር እየተከራከረች በዚህ አመነች። ስላልተዋጠለት አስቴርም ስላልተዋጠላት ምናሴን ጠየቀችው። አባትህ የት ነው ያለው ብላ ስጠይቀው አዲስ አበባ ውስጥ ነው ብሎ ጠየቃት እና በዚህ አጋጣሚ እንግዲህ ሜላት እየዋሸቻት እንደሆነች ተገነዘበች። እናም ካለበት ቦታ ውሰደኝ ብላ ለመነችው። ምናሴ ግን ለመውሰድ ፈቃደኛ አይደለም። ምክንያቱም አባቱ እንደቆረጠና ድጋሚ በእኔና በሜላት መካከል ማንም ሰው እንዲገባ አልፈልግም ስላለው ያን ውሳኔውን ላለመቃወም ማለት ነው። እንግዲህ ሁለታቸውም ወይዘሮ ሜላትም ይቅርታ ማለት ትፈልጋለች እና ካለበት ቦታ እሷም ውሰደኝ ብለው ነበር። እሱ ማለት ሊወስዳት ፈቃደኛ አይደለም። ምክንያቱም አባቱ ከዚህ በኋላ እንደማይታረቅ ስለገባው ማለት ነው። እና እሷም ያው የእናቷ ምላስ ፈርታ ነው በእርግጥ ይቅርታ ልለው ይገባል እያለች የምትጨቀጭቀው። እናቴ አንዴ ፊቷን ወደ እኔ ካዞረችብኝ ካልተጣላችሁ የአንቺ ችግር ነው የአንቺ ጥፋት ነው ትላኛለች ብላ የእናቷን ቁጣ ስለፈራሽ ነው ይቅርታ ማለት እየፈለገችው። እሱ ግን ፈቃደኛ አይደለም። አንዴ ቆርጦ ወጥቷል ከቤት። በሌላ በኩል አቶ ኤልያስ ከእብደቱ ትንሽ መለስ ብሎ ነበር። ያው ብቻውን ሆኖ ነው እንግዲህ የተቀዳደደ ልብስ ለብሶ ፌስታሎቹን ሰብስቦ ቁጭ ያለው እና ለየት ብሎ ለብቻ ሲቀመጥ በቃ ተሽሎታል ማለት ነው ብለው ሁለታቸውም ሄደው እጁን ይዘው እንግዲህ ወደ ምግብ ቤት ወሰዱት እና ምግብ ቤት ሲሄድ በቅርብ ያለውን ነገር አያስታውስም፣ የበፊቶችን ግን ያስታውሳል ማለት ነው። ከሀና ጋር ያለውን ነገር ምናምን አያስታውስም እያንዳንዷ ነገር እና በተደጋጋሚ ደህና ነው ሆይ እያሉ ሲጠይቁት እኔ ምን ሁኛለሁ እያለ እየመለሰ እየነገራቸው ነው። እኔም የሆንኩት ነገር አለ እንዲህ ደህና እኮ ነኝ እያለ ማለት ነው። እና ኤልያስ በትንሹም ቢሆን ከህመሙ አገግሟል። ደውል እያነሳ ስላልሆነ በዚህ ምክንያት በጣም ተጨንቀዋል ማለት ነው። ወደ አዲስ አበባ የመጣው ሀኒም ብሎ እንደመሆኑ መጠን እናቱን እዛ ረስቷታል ማለት ነው። ለሀኒ ብቻ ብሎ መከራ ስንት መከራ ያሳደገችው እንደ ሀዋን እናቱን ራሱ እስከ ማበድ የደረሰው ኤልያስ ግን እንደው በሰላም ነው። እና ኖላዊ ድራማ እንደዚህ እያለ እንቀጥላለን። ቀጣዩን ክፍል አላለቀም፣ ይዘንላችሁ እንመጣለን። ውድ ቤተሰቦቻችን እስከ መጨረሻ ስለምታዳምጡን እጅግ በጣም እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሰናይ ጊዜ ተመኘንላችሁ።